ናይ ብርሃን ምንጻፍ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ታላቅ የቤተ ክርስቲያን አባት በብፁዕ ወቅዱስ አቡነ ሽኖዳ ሳልሳይ ስለ እርጋታና ጽሞና ያስተማሩት ድንቅ የሕይወት ቀያር ትምህርት ይዘላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ። በዚህን በግርግር በውከታ በበዛበት ዓለም የውስጥ ሰላም ማጣት ምን ያህል ከባድ እንደሆነ ሁላችን እናውቃለን። ነገር ግን የልቦናችን መታወት አቅምን ሰማያዊ እርጋታ የምናገኝበት መንገድ አለ። እርጋታ ወይም ጽሞና አንድ መንፈሳዊ ሰው ከሚለይባቸው ድንቅ ጸጋዎች፣ ሰማያዊ ውበቶች አንዱ ነው። ይህ ረቂቅ ጸጋ የልብ ስሜት፣ ሀሳብና የአካል እርጋታ ያጠቃልላል። በመለኮታዊ እርጋታ የተባረከ ሰው ልብ በማንኛው ምክንያት አትናወጥም። መከራው፣ ፈተናው ምንም ያህል ቢበዛ እግዚአብሔር የሰጠው እርጋታ አይተውም። ነቢይ ቅዱስ ዳዊት በመንፈስ ተመርቶ እንደተናገረው ሰዎችም ስጋዬን ይበሉ ዘንድ በገጠሙኝ ጊዜ አስጨናቆቼ ጠላቶቼ እነርሱ ተሰናክለው ወደቁ። ይህ አይነት እርጋታ ደግሞ ከጥልቅ ከጽኑ እምነት የሚመነጭ ነው። አንድ ሰው ውስጣዊ ሰላም ካጣ ሁሉም ነገር በአይን ፊት እንደተበላሸና እንደተወሳሰበ ማጥመድ ሆኖ ይሰማዋል። ይህ የተወሳሰበ ሁከት ደግሞ ከውጭ የመጣ ሳይሆን ከተናወጠ ውስጣዊ ልብ የመነጨ ነው። ልብ ስታርፍ ስትረጋጋ ግን ህዋሳትም ሰላም ያገኛሉ። በዚህም ጊዜ ሰው ለቁጣ ለችኮላ ቦታ አይሰጥም። ይልቅንም ችግሮች በመለኮታዊ ጽሞና ይፈታቸዋል። አእምሮ ችግራችን የመፍታት አቅም ሲያጣ ስጋዊ ስሜቶች በመካከል ይገባሉ። እነዚህ የተበላሹ ህዋሳት ደግሞ መፍትሄ እንደሌለው በአውታ ያውጃሉ። ህዋሳቱም በተረበሹ ቁጥር ደግሞ ያ ሰው የበለጠ ወደ ትርምስ ሁከት ይዘፈቃል። የልብ እርጋታና የስሜት መረጋጋት ያለው ሰው በሐሳቡና በስራው ሰማያዊ ጽሞና ሊያገኝ ይችላል።
ሀሳቡ ሚዛናዊ ሆኖ ከማንኛው ሁከት ያርፋል። ስለዚህም ከቁጣና ከጭንቀት ርቆ በጤናማ በእርጋታ መንገድ ሊመላለስ ይችላል። አንድ ሰው ውስጣዊ ሰላም ለማግኘት ከዓለማዊ ግርግር ጫጫታ ርቆ ሰላማዊ አካባቢ ሊፈልግ ይገባዋል። መነኮሳት አባቶች ከሰዎች ጫጫታና ሁከት እንዲሁም ጊዜን የሚያባክን ወሬዎች ርቀው በበረሃ በጽሞና የሚኖሩት በዚህ ምክንያት ነው። እነርሱም ዘወትር ይህን እርጋታ የለመዱና ከእርሱ ጋር የተዋሃዱ ናቸው። ከሰው ተለይቶ በጽሞና መኖር በአጠቃላይ ለነፍስ መረጋጋት ይመጣላታል። ምክንያቱም ያ ሁሉም የስጋ ህዋሳት ያርፋሉና። ቅዱሳን አባቶች እንዳስተማሩን ህዋሳት የሀሳቦች መግቢያ በር ናቸው። የሚታየው የምትሰማውና የምትዳስሰው ሁሉ ወደ ልብህ ሀሳባት ይገባሉ። ህዋሳትም ወሬ ከመሰብሰብ ካረፉ ግን ነፍስህን ከተለያዩ ክፉ ሀሳቦች ትገለገላለች። ጸጥ ያለ ቦታ ስሜቶች እንዲረጋጉ ይረዳል። ይህ ደግሞ በበኩል ወደ ረጋ ሀሳብ፣ ወደ ረጋ ልብ እንዲሁም ወደ ውስጣዊ ሰላም ማደግ ያመራል። ስለዚህም ነው ብዙ ሰዎች የአእምሮ ሰላም የሚፈልጉበት ጊዜ ጫጫታ ከበዛቸው ቦታዎች የሚርቁት። ይህን እርጋታ የሚወዱ ሰዎች በፍጹም ኃይላቸው ይፈልጉታል። ሁከት ለሚወዱ ግን ወዮላቸው። እነርሱ ያለ ሁከት ግርግር መኖር አይችሉም። ምክንያቱም እርጋታ ያሰለቸዋል። ለእግዚአብሔር ምስጋና ይሁን። የአቡነ ሸኖዳ በረከታቸው ረድኤታቸው ሁላችን ጋር ይሁን፣ አሜን። ውድ ተመልካቾቼ የዛሬው መንፈሳዊ ትምህርት በሕይወታችሁ ላይ ብርሃን፣ እርጋታ እንዲፈጥርላችሁ ተስፋ አድርጋለሁ። እናንተስ በዕለቱ ሕይወታችሁ የውስጥ ሰላም ለማግኘት ምን ታደርጋላችሁ? ሀሳባችሁ በኮሜንት አጋሩን። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁ፣ ለምትወዳችሁ ሸር አድርጉት። ቤተሰብ ያልሆናችሁ ደግሞ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምመጣ ደህና ቆዩን። ሰላም እግዚአብሔር ሁላችን ጋር ይሁን፣ አሜን።